ዛሬ የምታዩት አብነት፣ ዛሬ ብር የሚሰጥ አብነት፣ ዛሬ የታመሙትን የሚያሳክም አብነት፣ ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ሕዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። ገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። እሺ ሰላም 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 ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? አለን ይመስገን። እስቲ ዛሬም እንደተለመደው አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ ልዝናናለን፣ እንጫወታለን። የሚያናድር ነገር ካለ አብረን እናድራለን፣ የሚያሳዝን ነገር ካለ አብረን እናዝናለን ማለት ነው። እናንተ ግን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እናንተ እንደሱ ስታደርጉልኝ እኔን ይደግፈኛል፣ እኔ ደግሞ ቆሰዋለሁ ማለት ነው። እንግዲህ 500 ልንገባ ነው። 470 ደርሰናል ሰብስክራይበር። እስቲ 500 እንግባ እንቆስቁሰው ማለት ነው። የትም እንዳትሄዱ አብራችሁን ቆዩ። ሰላም ቤተሰቦቼ፣ ባሳለፍኩት የአንድ ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተን እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን አለማስተዋል ያስከፈለኝን ዋጋ በአንድ ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ሕዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ሕዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ይመችህ። እንግዲህ እኛም ስለተፈታ ደስ ብሎናል። እንግዲህ ብዙዎቻችሁ ደስ ብሏችኋል ብዬ አስባለሁ። 1 ዓመት ከ4 ወር እንግዲህ እንዳለው ነው። በቅጽበታዊ እንግዲህ አለማስተዋል ያስከፈለው ስህተት ነው። ተምሮበት ወጥቷል። እንግዲህ ከዚህ በኋላ የምታተርፍበት ይሁንልህ አባቴ፣ ይመችህ። ከዚሁ ጋር ተያይዞ እንግዲህ እንኳን ደህና መጣችሁ ፕሮግራም ነበራቸው እነ ጆን ዳንኤል እና በጣም ብዙ ቲክቶከሮች የተገኙበት በጣም ትልቅ ፕሮግራም ነበራቸውና የኢትዮጵያን ሪከርድ ሰብሯታል። እንግዲህ ከእስር ቤት ከወጣ በሁለተኛው ነው ምናምን ቀኑ ሪከርዱን ሰበረው። ወደ 130 ምናምን ሺህ ሰው ላይቭ ላይ ቀጥታ ሲመለከታቸው ነበርና እስቲ እዩት። 99700 ሪከርድ ነው የሰበረው። 102,200 በስመ አብ በጣም ነው ሞዳችሁ አስቲ አንበሳ እንደቀልድ ነው የሚወርደው። አንበሳ እንደቀልድ ቤታዬናት ቤታዬና ቢልዲንግ ላይኩን 22 ሚሊዮን 700 አካባቢ ላይ እንደቀልድ ነው። በቃ ታታቡ ራሱ የሚሄደው 100,000 እንደቆይ ታታቡ በቃ እንደቀልድ። ጆን ዳንኤል ይመች። ለማንኛውም ምን አይነት ልብስ ነው በእናትሽ? ምን አይነት ልብስ ነው? እኔ ግን አንዳንድ ክርስቲያኖች ትገርሙኛላችሁ። አሁን መስቀል ስለሆነ ነው እሺ የገዛሽው ክርስቲያን ነሽ ልበል። ሰውነትሽን እኔ እግዚአብሔርን አላቅም። እኔ እንዴት አንዳንድ ክርስቲያኖች እንዴት
ጫማ መስቀል ያለበት ጫማ አይናችሁ ያየ ትገዛላችሁ። ሳታዩት እንኳን ቢሆንሽ አይታችሁት ትገዛላችሁ። ካያችሁት በኋላ ቢያንስ አንዱን እንደዚህ ወይ ቆርጣችሁ ምናምን መስቀልነቱን አጥፍታችሁ ብታረጉት እንደ ከነ መስቀል እያያችሁ ትረግጡታላችሁ። እንደዚህ አይነት ልብስ አይንሽ እያያውን ትገዣለሽ። ምን ይሉታል አሁን ይሄ እንደዚህ ሰውነት በሲስማ እኔ አላቅም። እግዚአብሔር እኔ ምን አይነት አረዲ ኳስ የሚመለከት ሰው ካየ ማይም በጠቅላላ ኳስ ተመልካች አዲስ አበባ ውስጥ ጫት ቃሚ ነው። ኮካ ይነፋል። ለውዝ ካለም ኢኮኖሚ ካለው በለውዝ ይቅማል። ከሌለው ባንዲት ኮካ ቁጭ አርጎ ይቅማል። ቅጠል እንደ ፍየል ሲያመነጅክ ይውላል። ሲነሳ ሁለት እግሩ ደግሞ እንደ ልምሽ የያዘው መስሎ ለመስበር ደግሞ በጣም ስለሚበዛበት ምርቃ ነው። የደንበጫ አረቄ ፈልጎ ሁለቱን ኳ ያረጋል። ሆዱን በጫት አሳምኖ እሺ የአማራ መከረኛ የተወረሰ በደርግ ዘመን የቀበሌ ቤት ይባላል ትርፍ ቤቶች ተብሎ እዚያች ዘመም ያለች ጎጆ ማሚ ሰላም ነው እንዴት ነው ልጅ አይ ዛሬማ መጀን ዛሬማ ሰላም ነው ክፈትታ ብሎ አባት እናቱ እዚህ ጋር ተኝተዋል። እሱ ረግጧቸው እግራቸውን እዚያኛው ዝም ብሎ የሆነች ደግሞ ሰበር ያለ ሶፋ ላይ ተኝቶ ያደረገ ይሄ ውዳቂ አዳነች አበበ የመጣ ቂጡን እየወጋች እየገዛችሁ እንደሆነ ሊነገሩ ይገባል። የአርሴናል ደጋፊ እንዴ አርሰናል ደጋፊ ማለት ጭራሽ ወደኛ መጣ። እኔ እኮ ጠቅለለህ ስታወራ እኮ ዝም ብዬ ጭራሽ የአርሰናል ደጋፊ ብለህ ስርዓት ያዝ ሞጣ እንዲህ ሞጣ ገራኔው ዋ እንግዲህ ጉድ ነው። እና አዶናይ ከስር መፈታታቸውንም ሰምታችኋል ብዬ አስባለሁ። እንግዲህ አዶናይ ከዛ በኋላ ከስር ከተፈታ በኋላ በዘፈን ተመልሰናል ብሏል ከጆሲ ጋር ማለት ነው። እስቲ እንስማ። ገባኝ ከረፈደ ጥፋቴ ቢያሳጣኝም እሺ ዛሬ ትላንት አይደለም። እሺ እንደው ይሄን ዘፈን ነው ብለህ እኮ ልታወጣልን ይሆናል። እሺ ኢነርጂ ጨምርለት። እሺ ኢነርጂ ስሜታዊ ሆነ ሰው እሺ ስራችን ይራታ ስራ ይፍረስ ደሌ እንዳጎደለኝ የገባኝ ከረፈደ እሺ ጥፋቴ ቢያሳጣኝም እሺ ዛሬ ትላንት አይደለም። እንደው ይሄ ዘፈኑ ነው ባየው። እሺ የበለጠ ጫው ልበል። አይ ስሜት ስጠው። እሺ ስሜት ስጠው አላለም። ይሄ ስሜት አይነት ነው። እንደዚህ ጉድ እየሰራ ነው ያለው። በስሜት አትነዱ። በቃ አራታው ድሮ እንግሊዘኛና ብድር ነበረ ድፍረት የሚጠይቅ የሚመስለኝ። ለካ ሙዚቃ መሞዘቅ ድፍረት ይጠይቃል ወይ? አዎ ድምጽ አያስፈልግም ለመስፈን። የገባኝ ሆነው እሱ ነው እንዴ እኔም ተነሽውን ላውጣ ነው። ነፃነትን አንድ የሙዚቃ ክሊፕ እንደምንም ብለህ ታሰራታለህ ብለን ስንጠብቅ እንደዛ ደፋ ቀና ስትል ውይ ይሄ ልጅ ብለን ለራሱ ነው እንዴ ለካ ቀድማ አንተ ሙዚቃ ልታወጣ ነው እግር አልገባንም። እኛም አልገባንም። ሌላ ምን እላለሁ? አሜን አሜን። አረ ጥበብ ትፋረዳ አባቴ ምንድነው? አታፍርም? አሁን እንደው ይሄ ዘፈን አልቆ ሰምቼው ግን እሱ ራሱ እንደው እውነት ደፍሮ ካወጣው በጣም ደፋር ነው። ደፍሮ ካወጣው ይሄን ዘፈን በጣም ደፋር ነው። እኔ ሌላ ምንም ማስተያየት አልሰጥም። ደፍሮ ካወጣው ግን በጣም ደፋር። በሌላ በኩል እንግዲህ የድሆች አባት የሆነው ማስተር አብነት እንደታመመ መቼም ሰምታችኋል ብዬ ተስፋ አደርጋለሁ። ምክንያቱም 2-3 ቀን ነው ይሄ ወሬ ሲንሸራሸር ከቆየ እኔም ስላልተመቸኝ ነው እንጂ ቪዲዮ ያልሰራሁላችሁ። በጣም አዝኛለሁ። እኔ እውነት እግዚአብሔርን በጣም ማስተር አብነት ማለት እንደው የድሆች የስንት እናት እንባ ነው ያበሰውና በሽታውን ይፋ አድርጓል። እስቲ ስሙት። ዛሬ የምታዩት አብነት፣ ዛሬ ብር የሚሰጥ አብነት፣
ዛሬ የታመሙትን የሚያሳክም አብነት፣ ዛሬ የተራቡትን የሚያበላ አብነት በካንሰር አመም በካንሰር ታመም። በካንሰር ሲታመም እግሬን ስለታመም እግርህ ከጉልበት በታች ይቆረጥ ተባለ። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ እና እግዚአብሔር ይመስገን። እግዚአብሔር ይመስገን። ኢየሱስ መቤቴን ግን ቻለ ሚዛናዊ አይደለችም የሚባለው እውነት ነው። በኢየሱስ አሁን እግዚአብሔርን እኔ የዚህን ሰውዬ እኮ ደግነት ሩሩነት ከእናቶች ጋር ከሚያለቅሱ ጋር አብሮ አልቅሶ እኔ ብቻ እግዚአብሔር ይማርህ በእናትህ። እንደው ላንተም ለልጆችም ለቤተሰብም እንደው ለድሃ እናቶችና አባቶች ሲል ራሱ እግዚአብሔር ይማርህ በእናትህ። እግዚአብሔር ይማርህ። ዛሬ እንግዲህ በዛሬ ቀን ሰደር ዛሬ ከመሸ እንግዲህ ዜና ተሰምቷል። ትንሽ ተስፋ የሚሰጥ ዜና አለን። ማስተር አብነት ሀገር ውስጥ እንግዲህ ሕክምና መጀመሩን ብሮክ ኒውስ ገልጿል ማለት ነው። ሕክምና ጀምሯል። ቀጣይ እንግዲህ የሐኪሞቹን ምርመራ እና ውጤት ተከትሎም ወይ ከሀገር ውጪ ወይ ደግሞ ሀገር ውስጥ ሕክምናውን እንደሚያደርግ ገልጿል። እና ደግሞ ይህ መረጃ በማስተር አብነት ፍቃድ የተላለፈ ነው። ለኢትዮጵያ ሕዝቦች መልካም ምኞት፣ ለኢትዮጵያ ሕዝቦች የተላለፈ መልእክት ነው ሲል ብሮክ ኒውስ መልእክቱን አስተላልፏል ማለት ነው። እባካችሁ ጸልዩልኝ ብሏል። ከዚህ በፊትም ቪዲዮ ያልሰራውበትም እንጂ እኔ ጸሎት ብቻ ነው ፈልገው የኢትዮጵያ እናቶች የኢትዮጵያ አባቶች እባካችሁ ጸልዩልኝ ብሏል ማስተር አብነት። እግዚአብሔር ይማርህ፣ እግዚአብሔር ይማርህ፣ በመቤቴ እግዚአብሔር ይማርህ። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደል? ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? አሁን ይልጋስ ጻሜል ልበል እግዚአብሔር አንደኛው ኮሜንት ላይ ቆሞ ነው ጸልዩ ያላገባን ሳንዱ ደግሞ መች ነው የሚያልቀው ያመት ወጋ ስንት አይነት ታሪከኛ ሰው አለ በመቤት ምንድነው ሻው ኧረ ቆይ አንድ ቪዲዮ ላሳያችሁ። እንደው ይሄንን እንኳን ራሴ ልጅ የሰራሁት ግን ላሳያችሁ አንድ ብቻ በዚሁ ጋር የተያያዘ ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ልጅ የሚሰራው ስራ ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? እኔ አደራህን መብረቅ እንዳታዘንብብን አደራህን ስነ ስርዓት ያዝ። በማይቀልድ አትቀልድ። ከልጁ ንግግር ማለት ነው ያንተ ድርጊት እኔ ያረ ብረት ስጡኝ ብረት ልንከፍ እንዳታስቀስፈን አንተ መቅሰፍት ነው የምታመጣብህ እንዲህ እና እላችኋለሁ። እንደዚህ አይነት መቅሰፍት የሚያመጡ ኮሜዲያንም አሉ። በልጁ ንግግር የሰራውን ስራ እያያችሁ ነው። ለማንኛውም እስኪ እንቀጥል አባቴ እንቀጥል። እናንተ ግን ላይክ እና ሰብስክራይብ እስካሁን አላደረጋችሁ? አረ ላይክ አድርጉ አባቴ። አረ ደገፍ አድርጉኝ ተው። እሺ አመሰግናለሁ። ላይክ ያላደረጋችሁ አመሰግናለሁ። ካላደረጋችሁ ግን አድርጉ። Hey, y'all come look at this.
ሱስ እንድታቆም አሁን ላግዝ ነው የመጣሁት። ለዛሬ ግን ባዶ እጄን አልመጣሁም። እጅ መንሻችን ይዤ ልመጥቻለሁ። እሺ ታንኪ ዩ። እቺንም ጨምርበት እና ሱስ እንድታቆም ምን ላግዝ? አንድ ጥያቄ ልጠይቅና ያን ጥያቄ ከመለስክልኝ እስማማለሁ ሐሳቤን። ካልመለስክ ግን ካሜራ ይዘህ ምናምን እንዳቆም ከዚህ በኋላ። እሺ ሴት ነበረች፣ በጣም ቆንጆ ናት። መኪና እየነዳች ትሄዳለች ወደ ቦታ እና ቦታው በጣም አስፈሪ ቦታ ነው። ጎማ ይፈነዳባታል። እንደምንም ብላ ወርዳ ክሪት ምናምን አወጣ፣ ጎማ ትፈታዋለች። ጎማውን ካወጣት እየቸኮለች ስለነበረ ጎማውን ስታወጣ ሙሉ ብሎኖቹ ወደ ቦይ ውስጥ ይገባል። እና እቺ ሴት ለመሄድ ምን ማድረግ አለባት? ምናልባት ያው ቅርብ ላለ ሰው ትደውላለች። ኔትወርክ አይሰራም። ከመኪናው ላይ የሆነ ማግኔት ምናምን ፈልጋ አይቻልም። እንደዛም ምንድነው? እሺ መልሱ ከእያንዳንዱ እግር ላይ አንዳንድ ብሎን ትፈታና አስራ ወደ ጎሚስታ ድረስ ትሄዳለች። አዎ አንተ ልክ ነህ። አየህ ቃሚ ነኝ እንጂ እኔ ደደባ ሁንስ አንተ ነህ ደደባ። ትችላለህ። አፍልቼ ነበር። እሽኪም ጥጥር አድርጎኝ ነበር። አንተ ቆለኝ እንደ ቡና አረካኛ አባቴ ቃሚ ነኝ እንጂ ደደብ አይደለም ማለት አንተ ደደብ ነህ ራስህ ማለት ነው። ትችላለህ። በቃ ሰው ላይ የምትመጻደቁ የሰውን ሰው ማጣቱን ወይ ደግሞ ሰው መቸገሩን አይታችሁ የምትመጻደቁ ሰዎች ማለት ነው። ሰው ሱሰኛ ስለሆነ እንደ ደደብ ቆጥረዋል በአንተ ቤት። ምን ይባላል? ልጁ ግን አረካኝ፣ እመቤቴን አረካኝ። ባለቤትሽ የማይወደው የሰው ባህሪ ስለሽ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደስ ለምን አይ የሆነ በቃ የሚያስደስት ነገር ከረክት ይነጫነጫል። ምን አመል አለበት? የሚወደውም የሚጠላው የሚያለ አይመስለኝም። ከሁሉም ጋር ተቀራርቦ ስለሚኖር ከውሸታሙ ጋር ውሸታም እንደዚህ መናገር አይችልም። ወይኔ በስመ አብ። አንቺ ምን አይነት እንዴ! ምንድነው አሁን? እሺ አሁን ምንድነው ባልሽን ሲያዩ ምንድነው የሚለው? እግዚኦ ከውሸታም ጋር ውሸታም ነው ከሆነ እንዴ ተከላክሎ ነው የሚኖረው ከሁሉም ጋር አለች እኮ አንተ። በስመ አብ። እስቲ ለማንኛውም መቀጠልኛ ሰው አባቴ ዘመኖልሃል፣ ሴቱ ዘመኖልሃል። አዲስ ዘመናዊ ፓንት ምናምን አምጥቷል ማለት ነው። እስቲ ላሳያችሁ የሴቶች አዲሱን ዘመናዊ ፓንት። አዲሱ የሴቶች ፑታንታ ዲዛይን እንግዲህ መነጋገሪያ ሆኗል። ይህ መረጃ ሌሎች ደሽይ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። በፋሽኑ ዓለም እንግዲህ የሰው ልጅ አልባሳት በተለያዩ ዲዛይን ሲቀርብ እንመለከታለን። ከነዛ ውስጥ መካከል እንግዲህ የሴቶች ፑታንታ አሁን ባለበት ደረጃ ላይ እዚህ ላይ መድረሱን በዚህ ምስል እንረዳለን። እንግዲህ የወገብ ማሰሪያንቶ በዋይርለስ የሚያያዝ የሴቶች ፑታንታ ማለት ነው። ለማንኛውም እንዴት አገኛችሁት? ሀሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። ይህ መረጃ ሌሎች እንዲሸር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እስቲ ሀሳባችሁን በዚህ ላይ አጋሩኝ። አባቴ በዋይርለስ የሚያያዝ አይደለም ይሄ በዋይር እንዲህ ነው ይዛቸው። ምን ይባላል? ሻውን ይሄ አለ እስቲ ምን ይባላል? የሆነ ነገር በሉት። አይ ማለት ሀሳባችሁን ብትሰጡኝ እንደ ሀሳብ ማለት ነው። በቃ እግዚኦ ነው። አረንዳት ከኋላው ልወጣበት አትታለለ። በቃ አባቴ በጣም ተንኮለኛ ፍጥረት ነው። ይቺ ማን ምረው የምትባለው ከርከሮ ነው የምትባለው። በጣም ተንኮለኛ። እኔ በጣም ነው የሚያዝናናኝ እንደዚህ ፌስቡክ ላይ ቲክቶክ ላይ ምናምን አጫጭር ቪዲዮዎቹ ሲመጡልኝ በጣም ነው የማያቸው። አንበሶቹ ተሰብስበው ተኝተው ምናምን አጠገባቸው ምናምን ብሎ
ቆሌያቸውን ገፎ ምናምን ነው የሚሄደውና በጣም በቃ የሆነ ቻሌንጅ ያደርጋቸዋል። በቃ ልክ ይሄድና ፊት ለፊታቸው ልክ ሲያባሩት ምናምን ይሮጣል። እኔ ከሞት የሞትን አፍንጫ የሚያሸት እንስሳ ቢኖር ይሄ ከአንበሳ ጋር ትፎካከራለህ። ገለባበሊ ሓፍተይ ገለበለኒ ገለባበሊ ንፍቅሪ መትሓዲት ኩነኢ ስፋላት በተፈጥሮኺ ወሲብ ግልበይ አሚነክ ጠጡ ወደ እኔ እስክትመጡ ይባላል። ጠጡ ወደ እኔ እስክትመጡ በፊት ሲንግል ስንጠጣ እንደዚህ ነው። የመጀመሪያ ስንፈነዳ ያኔ የመጀመሪያ ሲንግላችን እንደዚህ ነበር ሻት ብናደርገውና ጠጡ ወደ እኔ እስክትመጡ ይባላል። እዛ ስትጠጣ የምትላት አባባል አለች። እቺ እግዚኦ ነው። መጣችልህ ደግሞ እቺ መቀርቀሪያ ቂጥ አንቺ ሲያስደርጉ እኮ አይቶ እኮ ነው። አንተ ቂጥ ካራንሶ ጭራሽ አደባባይ ላይ ታወጣለህ። ምንድነው? እሺ ምን አድርጉ ነው የምትይኝ? እሺ ያወሪ አይ ምን አድርጉ ነው እያልሽ ነው ያለሽው? ነው እኮ አሁን ጥያቄው ምንድነው እያልከን ያለው ነው ቢና ውይ አንቺ ሲያረጉ አይታ አለች። ሲያረጉ አይታ ዶሮ ታንጋ ሞተች አለ። ምን ልሁን ነው የምትይው? ምን ልሁን ነው እያልሽ ነው ያለሽው? ይሄ ደግሞ ወጣጤ ሲያረጉ አይተሻል አንቺ። ምን ይባላል? ፈጣሪ ሆይ። ማዘር ምግብ ካቀረበች በኋላ ይላል የሳይ አትመጭም እንደ አንቺ ጀምሩ እመጣለሁ። እኔ ጀምሩ አልኳችሁ አይደል? እደርስባችኋለሁ። ጀምሩ። ይኸው ጨረስኩ። ጀምሩ። ኧረ እኔ ምግቡ ቀዘቀዘ። ይኸው ጨረስኩ። መጣሁ። ይኸው ጀምሩ። ችግር የለም እናንተ በእናትህ እንዴ ከበላሽ በኋላ አሰሪም እንዴ? ይኸው ደረስኩባችሁ። ጀምሩ። ጨረስኩ። ችግር የለም ጀምሩና መሸ። እዛው ይመሻል። እንደዚህ ያለች ማለት ነው። እሷ ሳትመጣ አንተ በልተህ ምናምን ትጨርሳለህ። ኧረ ተው እናቶች ግን ተው። ይሄ እኮ የኛ ብቻ የኔ እናት ብቻ ችግር ይመስለኝ ነበር። ለከውላችሁም ጋር ውይ አረማ ነኝ እንብላ። ጀምር። መጣ። ቆይ አንዴችን እንትን ድስቷን ላማስላት ጀምር። ኧረ እንደዚህ ውይ አረማ ባቄ አልቅም። እንደው ካለቀም ይጨመራል። እኛ የት ሄድብናል ምግቡ? ይሄው ስራ ምናምን ኖሮ እንትን ምን አስጨንቋቸው ነው እናንተ ድበል እኮ ነው ወይ ፈጣሪ። እና እናቶች ግን በቃ እኔ ለእናቶች ለሁሉም እናቶች እሺ። ሌባ ገጀራ ወይኔ ቀረጠፈው ተርፏል ልጁ። በኢየሱስ አንተ እንዳበበጥሰውስ መቼም በጠፍጣፋው በኩል ደግሞ እንደዛ አይደለም ማን መጣው? በኢየሱስ ክርስቶስ ግን ሌባን እንዲህ ነው ማረክ። ሌባን በተለይ ቤት ሲመጣማ ለምን መጥቶበታል በይበለው። ከዶሮ እንቁላል ይገኛል። ከሰጎን ምን ይገኛል? ከሰጎን እንቁላል አይደለም። ልንገርህ ሱ ይገራል። ከሰጎን ሱ ይገኛል። ኦ ከሰጎን ማለት ከሰፊደሏ ጎን ምን ይገኛል? ሱ ጭራሽ ቀን የተዘርፍብናል በቋንቋችን። ጭራሽ በቋንቋችን ቀን ይዘርፍብናል። እየሰማችሁ ነው። አባቴ የዚህ ሰው የቪዲዮ ላይ አንዳንድ ኮሜንት ይገባና ማለት ነው አረ እንግሊዘኛ መስማት ቻልኩ ወገን ብሎ ኮሜንት ይጽፍላል።
ፈረንጅ በዚህ ልክ ቋንቋህን ሲናገርና በቋንቋ ጭራሽ ይኸውልህ ቅኔ እየዘረፈ ይሄ እንኳን ቅኔ አይደለም ግን ምንድን ነው የሚባለው እንደ እንቆቅልሽ ነገር ነው ምን ሲጠይቅህ ከባድ እውነት ከባድ ነው ማለት ነው። ለማንኛውም ውድ ቤተሰቦች ላይክ እና ሰብስክራይብን አረሳችሁብኝም ብዬ ተስፋ አደርጋለሁ። ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው፣ እንደሳቃችሁባቸው፣ እንዳዘናችሁባቸውም ተስፋ አደርጋለሁ። በቀጣይ ቪዲዮዎች እንገናኛለን። ወዳችኋለሁ። እስከዛው ድረስ ሰላም ትቆዩልኛላችሁ ማለት ነው። ቻው